እንግዲህ ሄሉሻ ትናንትና የጠፋው ቪዲዮ በዚህ መልኩ መጥተዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር ያደርጋችሁ አበረታቱኝ። እንግዲህ ሁላችንን የሚያስጨነቀው የነ ሄሉ ቪዲዮ መጥፋት ትናንትና ምንድን ነው? ለምን ጠፋ? የብዙዎቻችን ጥያቄ ነው እና እኔ ራሱ ምንም ሴኮንድ ያልቆየሁም እና ቪዲዮ በእርግጠኝነት የተለቀቀው በስተት ነው ወይም ደግሞ የሆነ ነገር ከሌለ ቪዲዮውን አያጠፉትም ብያችሁ ነበር እና እውነትም ችግር ስላለ ነው። እና እንግዲህ ሄሉሻን ባያችሁት መልኩ ያኔ ቁስል ስላለው ትንሽ እዚህ ጋር ማስገባቱ ጥሩ ስላላደለ ነው ብዬ ነው ማለት ነው ቪዲዮውን ያላስገባሁላችሁ። እነሱ የሚያጠፉት እንደዚህ አይነት ችግር ስላለው ስለሆነ ለዛ ነው። ዙሪያ ያያችሁት ቪዲዮውን አይታችሁታል። እዛ ጋር ደግሞ እዚህ ጋር በምትመለከቱት ምስሉ እንግዲህ በጣም ተደብድባለች። እሷም ደግሞ እንግዲህ ለናት እያለችው ያለችው በጣም ነው አላስተረፉኝም፣ በጣም ነው የመቱኝም እያለችው ነበርና እሱም በቃ ነገሮች ይስተካከላሉ ብቻ ግን አሁን አንቺ ደህና ሁን እያላት ነው። በጣም መተዋታል፣ ያስታውቃል፣ ፊቷ ሁሉ ተቀይሯል። ና እንዴት ሴት ልጅ በአደባባይ በዚህ መልኩ ሰው ሊመታ ይችላል? ሱብሃንአላህ። እና አንዳንድ ጊዜ በህይወታችን ይሆናል አይደለም ምንም በቃ ህግ ያለበት ሀገር ሊመስለን ይችላል። ማንም አይነካን ሰው አለን ብለን ልናስብ እንችላለን እና የምንጠቃበትን መንገድ አናቅም። በጣም ነው የሚያሳዝነው የምር ማለት ነው። እና እንዴት በጣም ነው የደበደቧት። እንግዲህ በዚህ መልኩ እንዳያቸዋት ፊቷ ሁሉ ተቀያይሯል። እጇንም እንደምትመለከቷት ነው። እና ምን አይነት ሰው ቢሆን ነው በዚህ ልክ እንደዚህ ሊያደርጋት የቻለው? ማንስ ሊሆን ይችላል ብላችሁ ታስባላችሁ? ና በጣም ከባድ ነው። እህቶች ራሳችንን መጠበቅ ግድ ይለናል። ምክንያቱም እንዳልኳቸው ብዙ ወዳጅ እንዳለን ሁሉ ደግሞ ብዙ የሚጠላን ሰው ሊኖር ይችላል። ግን ደግሞ በዚህ ልክ የሰው ላይ አንደኛ አሁን ላይ ሰው አያየንም ብለን ልናደርገው እንችላለን። ገባችሁ? ግን ደግሞ አላህን መፍራት አለብን። አሁን ላይ የሁላችንም ጾም ነው ታውቃላችሁ። በሁላችንም ጾማችንን እየጾምነ ዱዓ ማድረግ ነው እንጂ ያለብንና እንደዚህ የሰው ልጅ በዚህ መልኩ ሴት ልጅ በተለይ ደግሞ ማጥቃት ማለት ነውና ነገሮች ችግሮች ካሉ በውስጥ መፍታት ካልተቻለ ይሆናል መተው ይቻላል ግዴታ። እንግዲህ ሄሉን የመቷት ዞሮ በአንዳንድ ነገር ወይ ደግሞ ከአሁን በፊት ግንኙነት ያላቸው ሰዎች ሊሆኑም ይችላሉ፣ ሌላም ሰው ሊሆን ይችላል። ዞሮ የሰው ልጅ በምን እንደምንቀጫ አናቅም እና በጣም አስቸጋሪ ነው። ስለዚህ ራሳችሁን ጠብቁ፣ ሰው ጋር አትሰፋፈጡ። እና እኔ ብዙ ጊዜ በህይወታችን ማለት ነው አግብታችሁ የፈታችሁ ባል ሊሆን ይችላል፣ እንዲሁም ኖርማል ጓደኛም ሊሆናችሁ ይችላል፣ የሴት ጓደኛ ሊሆን ይችላል። ማንኛውም ሰው ሱብሃንአላህ በአሁኑ ሰዓት ወላሂ ሰው አይታመንም። እና ግንኙነትም እንደዚህ ሲኖራችሁ አንደኛ እነሱና እናንተ ብትለያዩ የሚያስጎዳችሁ ፋይል እነሱ እንዲኖራችሁ መኖር የለበትም። እንዲሁም ደግሞ ፋይል ብቻ ሳይሆን ባፋችሁ ራሱ በምታወሩት ወሬ ሊሆን ይችላል፣ አብራችሁ በምትቀመጡበት ባለባበሳችሁ ሊሆን ይችላል። በቃ በብዙ ነገር አሁን ላይ በጣም ከባድ ነው እና እያንዳንዱ ሰው ግንኙነታችሁን ቸክ ማድረግ አለባቸው፣ ጥንቃቄ ማድረግ አለባቸው። እንግዲህ እንደምትመለከቱት ነው በየስደቱ ዓለም ላይ ሴት ለሴት የእርቃን ፎቶ እየያዙ የነሱ መጠቀሚያ እያደረጓቸው ነው። ሰሞኑን የሆነች ሊያይታችኋል፣ ቤይሩት ላይ ማለት ነው እየተደረገ ያለው በየተለያየ ቦታ ቤይሩት ብቻ ዱባይም በተለያየ ቦታ እና አንዳንድ ሽንት ቤት ውስጥ እንግዲህ ጃዛ ቤት ማለት ነው ካሜራ አስቀምጠው እናንተ ሻወር ስትወስዱ የሚቀርጿችሁ ሰው ሊኖሩ ይችላሉ። እኛ እኮ ሊያገባን የምር በጣም ከባድ ነው እና አላህ ልንፈራ ይገባል። እንዲሁም ደግሞ እንዳልኳችሁ በስራ ቦታችሁ ወይ ደግሞ እንደዚህ በተለይ እንደዚህ መጠጥ ነክ የምነኩ አይነት ወንዶችም ሆናችሁ ሴቶች ጥንቃቄ ማድረግ አለባችሁ። አንደኛ እንደው መጠጥ የሚባል ነገር ቢቀርባችሁ፣ ካልሆነ ደግሞ ጥንቃቄ ብታደርጉ። እንግዲህ ልጅቷ እንዳለችው አሁን ባለፈው ስታወራ ጭፋራ ቤት እንዲህ ብለን መድሪዎች መጠጥ ነው የሚሉት። እንግዲህ የወጣ ነው ለዚህ አይደለም ሀገራችን የወጣ ነው ዝቅ ብለን ሰርተን ብራችንን ሴፍ አድርገን ሀገራችን ገብተን የራሳችንን ህይወት ለመኖር ነው። ግን ደግሞ ብዙዎቻችን የመጣንበትን አላማ እንረሳለን፣ ካላህ ጋር እንጣላለን። ይሄ ካላህ ጋር መጣላት ነው። እንደተመለከታችሁት ነው እንግዲህ ያችሊ ስንት ነገር ዛቻ እየተዛተባን ነበር። ለምን እውነቱን አውጥታ በቃ በጣም ከባድ ነው ስነግራችሁና ጓደኛ የማይታመንበት ያችል አሁን እንደዛ በሌላ ሰው ላይ መድሪ መተት አሰርታ መድሪዎች እያላችሁ ድሮ ሰሞኑን አይታችሁታል ቲክቶክ ላይ። ምክንያትሽ ምንድነው ስትባል እሷ ደግሞ የእርቃን ፎቶ ይዛብኝ ነው አለች። አስቡ እንግዲህ ሴት ጓደኛችሁ በዚህ ልክ ነው እናንተን የሚያጠቃችሁና ባላችሁ ወቅት ባላችሁ ሁኔታ ጥንቃቄ አድርጉ። ከሰው ጋር ባላችሁ ግንኙነት ራሳችሁን ጠብቃችሁ መሆን አለበት። ከዛ ባለፈ እንዳልኳችሁ በሚስጥርም ይሁን በወሬ ደረጃም ሊሆን ይችላል፣ በገመናችሁ፣ በባላችሁ፣ በህይወታችሁ፣ በቤተሰቦቻችሁ ብዙ ጥልቅ እንትን እንዲኖራችሁ አይገባም ከሰው ጋር።
አሁን ላይ በጣም በገዛ አፋችን ባወጣ ነው በገዛ ሚስጥረኛችን ሰው ነው እየተጎዳን ያለ ነውና በስራም ደግሞ ሰርታችሁ ለለፋችሁ ብቻ እናንተ ሰርታችሁ ውጤታማ ስለሆናችሁ ብቻ ሰው ይጎዳችኋል እና ጥንቃቄ አድርጉ። እንግዲህ ሄሉሻን ባያችሁት መልኩ እንደዛ ብላ ተጎድታለች። ዛሬ ላይ ምናልባት በአዲስ ቪዲዮ ሊመጡ ይችላሉ እና በጣም ካልተጎደ ቪዲዮ ሊያጠፉት አይችሉም ነበር። እንግዲህ እንደዛ ስለሆነች ነው። ግን ምን አይነት ሰው እንደዚህ ሊያረጋት ይችላል? ምንስ አደረገ? እውነት በጣም ነው የሚደብረው። እንዲያልኳችሁ ከአሁን በፊት ግንኙነት ያላቸውም አይነት ሰዎች ቢሆኑ ለምን የሰው ልጅ ከተግባባ አብሮ ይቀጥላል። ካልተግባባ ደግሞ ሁሉም ሰው የራሱን ህይወት መኖር ይችላል እና ምን አይነት ሰው እንደዚህ አይነት ጠቃ ሊያደርስባት ይችላል? እና ብቻ አላህ ያሽራት። ለማንኛውም ዙሮ የተጨነቃችሁ ትመጣለች ብዬ ተስፋ አደርጋለሁ። አብሽሩ፣ ዱዓ ጸሎት እንደራረግ። እወዳችኋለሁ፣ አከብራችኋለሁ። እስኪ እናንተስ የተሰማችሁን ኮሜንት ላይ ያስቀምጡልኝ። ደግሞ ሰብስክራይብ እያረጋችሁኝ አይደለም? ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ አይከፈልበትም። በያላችሁበት ሰላማችሁ ይብዛልኝ። ወደ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ይቡነኝ። አሰላሙ አለይኩም።